ስሜ ወንጌላዊ ተካልኝ ይባላል። በጣም አጠራ አድርጌ እግዚአብሔርን ቃል አካፍልና እንጸልያለን። እጆቻችሁን ከፍ አድርጉልኝ። እግዚአብሔር አምላክ ዛሬ ቀን እንቅፋትን አነሳለሁ ብሎኛል። ኢየሱስ ስም የልጅነት አምላክን ዛሬ ኪዳኑን ያድሰዋል። እጆቻችሁን ዘርጉና በደንብ እስቲ አሜን በሉታል። ዝም ብለን እንደመጣን አንመለስም፣ ስርዓትን አንፈጽምም። የልዑሉ መንፈስ ድንቅን ያደርግልናል፣ አርነትን ይሰጠናል ጌታ። የሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋልያ ወይም 2 የርግብ ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤል መጽናናት ይጠባበቅ ነበር፣ ጻድቅና ትጉም ነበረ። መንፈስ ቅዱስ በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖችህ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገልጥ ብርሃን ነው፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱም ማርያም እነሆ የብዙዎች ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሽሟል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። ቃልህን ባርክልን። መገኘት ከኛ ጋር ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን። ሰፋ ያለውን የጸሎት ጊዜ እንወስዳለን። በዚህ ባነበብኩበት የመጽሐፍ ቅዱስ ክፍል ትንሽ ትኩረት ሰጥቶ የሚናገርበት ስለ ስምዖን እዚህ ያነበብኩባቸው መጽሐፍ ላይ ስለ ስምዖን ያወራል። ምንድነው እያለን ያለን? በኢየሩሳሌም የሚኖር ስምዖን የሚባል ሰው ነበረ። ያኛው ትርጉም ይህ ሰውዬ ባለበት በሚኖርበት በኢየሩሳሌም ላይ እላዩ ላይ የሚታይበት እላዩ ላይ የሚገለጥበት ማንነት አለው። እየኖረ ዝም ብሎ የሚኖር ሰው አይደለም። የሚያሳየው ነገር አለ ሕይወቱ ላይ። አንደኛ የሚለን ጻድቅ ነበረ ይላል። እግዚአብሔር አምላክ በዚህ በአያትና አካባቢዋ እንድንኖር እድል ሰጥቶናል፣ ወይም እንድንኖር ወስኖ በዚህ ስፍራ ላይ አስቀምጦናል። ስንኖር ግን እየገለጥን እንድንኖር የሚፈልገው ነገር አለ። ምንድነው ካላችሁ ጽድቅ። ዛሬ እግዚአብሔር ያለብሰኛል የሚል አሜን ይበለኝ። ይህ ሰው ኖርማል ኑሮውን እየኖረ እላዩ ላይ ግን ጽድቅን ታይበታል። አርጅቷል፣ ደክሟል፣ እድሜው እየገፋ ነው። ግን ሰው በኢየሩሳሌም የሚኖሩ ሰዎች ስምዖንን ሲያስቡ የሚያስቡት እላዩ ላይ የሚታይ የጽድቅ መንፈስ አለበት። በዚህ ዘመን በጣም መልካችን እየጠፋ እየተበላሸ ያለበት ሰዓት የትኛው ጊዜ ነው ቢባል የአማኙ ህብረተሰብ ይሄኛው ዘመን ነው። ዛሬ እግዚአብሔር እንደ ቀድሞ የጽድቅን መንፈስ እላያችን ላይ ይጨምርልን፣ ያለብሰኛል የሚል ሰው የጮና አሜን ይበለኝ በደም። ይህንን ነው ዛሬ እንድንጸልይ የምፈልገው። ጻድቅ ነበረ፣ ታይበታል ጽድቅ፣ እውነትን ታይበታል፣ እግዚአብሔርን መፍራትን ስምዖን ላይ ታይበታል። ስሙኝ ወዳጆቼ፣ ስለ ጽድቅ ስናስብ በጣም መጽሐፍ የሚያወራላቸው ሰዎች አሉ። ኤልሳቤጥና ዘካርያስን ስታያቸው
ሁለቱም ጻድቃን ነበሩ ይላል። አይገርምም? መጽሐፍ የሚመሰክርለት ሕይወት፣ እግዚአብሔር የሚመሰክርለት ሕይወት፣ ሁለቱም ጻድቃን ነበሩ። ነገር ስለሞላ አይደለም፣ ነገር ስለተስተካከለ አይደለም። ሕይወታቸው ላይ ጥያቄ አለ። ልጅ የሚባል ጥያቄ፣ ያልተመለሰ ጥያቄ እያለ ግን ጽድቅ ላያቸው ላይ አለ። አሜን አትሉኝም? ዛሬ ቀን ማለት እግዚአብሔር ሰጠ እግዚአብሔር ነሳ በሚል መንፈስ አይደለም፣ አርጎልኛል በሚል መንፈስ አይደለም። ዛሬ ቀን የአባቴ መንፈስ እላይ ላይ ነው። የጽድቅ ጥማት ላያችሁ ላይ ይግባ። ያገኘኛል የሚል ሰው ጮና አሜን ይበለኛ። በል ዝም ብለን ዘመናችን አይለቅ። አይገርምም? የልጅ ጥያቄ እያለ የሚመሰከርለት ሕይወት፣ ጓዳሽ ላይ ያልተመለሰ ጥያቄ ሊኖር ይችላል። እግዚአብሔር ዘንበል ያላላበት ጉዳይ ሊኖር ይችላል። ግን ጽድቅን የምትገልጡበት መንፈስ ዛሬ ጌታ ይሰጠኛል የሚል ሰው ይጮህና አሜን ይበለኝ። ያ መንፈስ እንደ ቀድሞ ጴንጤ ተፈልጎ የታማኝነት ቦታ ላይ ሲሰጠው እንደነበር ወደዛ ዘመን ዛሬ እግዚአብሔር ይመልሰን። ስምዖን እላዩ ላይ ምን ታያለህ ካልከኝ ጽድቅን ነው የምታየው። እግዚአብሔር አምላክ ለኖህ መጣና እንደዚህ አለ፣ አንተ በዚህ ትውልድ መካከል ጻድቅ ሆነህ አግኝቼሃለሁ አለ። ትውልድ እየረከሰ የማይረክስ እግዚአብሔር በሕዝብ ቁጥር አይሰራም። ትውልድ እጅ ሰጥተዋል። ትውልድ በአመፅ ውስጥ ነው ያለው። እግዚአብሔር ኖህን ሲያየው ግን ከትውልድ መካከል ጻድቅ ነው። አልቀላቀልም የሚለኝ ሰው ይጮና አሜን ይበለኝ። ዛሬ ጸሪ አንድ በሚጨክን ሰው ላይ የጌታዬ መንፈስ በኃይል ይመጣበታል። ርቦኛል የሚል ሰው ካለ እጁን ዘርግቶ ጌታ ሆይ ይበል እስቲ። ዛሬ ቀን በእውነት የሚሄድበት መንፈስ ላይ ይምጣ። ተስማማላችሁ? እግዚአብሔር ዛሬ በዚህ መንፈስ ሳትናገር ይኸው ጴንጤ ነው ሳትባል ዝም ብሎ ሕይወት የሚናገር ሕይወት ጻድቅ ነው የምትባልበት እመርቃለሁ እላያችሁ ላይ ይምጣ ዛሬ። አየው አለ እግዚአብሔር በዚህ ትውልድ መካከል አየው። ምን ሆነ? ጻድቅ ሆነ። አንድ ሰው ቢያገኝስ እግዚአብሔር? ኧረ እባካችሁ ልጆቻችሁ ዘርጉና እኔ ጨክንለታለሁ በሉ እስቲ። ድምጻችሁ አይሰማም። እንዴት ማለት በዚህ ትውልድ መካከል አንተ ሲልህ አንተ ንጹህ ነህ፣ አንተ ጻድቅ ነህ፣ የተለየህ ነህ፣ እግዚአብሔርን የምትፈራው አንተ፣ እግዚአብሔር ዙፋኑ ላይ ተቀምጦ የሚመሰክርለት ሰው ዛሬ የጭካኔ መንፈስ ይግባበት። ጻድቅ ነበር ይላል መጽሐፍ ሲና ከዛ ደግሞ ምን ነበር ይላል? ትጉ ነበር ይላል። ስሙኝ ወዳጆች፣ ማብራሪያ መጽሐፎችን በደንብ ስታዩ የስምዖን ትጋት ምን ላይ ነው ካላችሁ ሕጉን በማክበር ላይ ነው። አይደራደርበትም። የእግዚአብሔር ሕግጋትን እየተጋ ነው የሚፈጽመው። እንደ ቀላል አየውም፣ እንደ ተራ አየውም። በዛች በሚኖርበት በዛች ምድር ላይ ጽድቅ አለው፣ ትጋት አለው። እየኖርን ከሆነ አማኝ ነህ የምትል ስያሜ ከተሰጠ ሕጉን የምትፈጽምበት ከእግዚአብሔር ቃል ጋር የምትጣበቅበት የአባቴ መንፈስ እላያችሁ ላይ ዛሬ ይግባ። እጆቻችሁን ዘርጉና ጌታ ሆይ በሉ እስቲ። ዛሬ ቀን ሕግን ማረግበት አቅም ይሰጠኝ። ስምዖን በዛይ ሰፈር ላይ ሲኖር ይሄ ነው የሚታይበት። ምንድን ነው የሆነ ብሎክ 3 ላይ ወይ ብሎክ 4 ላይ ይኖር አንተ ላይ የሚታየው ምንድን ነው? እኔ ላይ የሚታየው ምንድን ነው? ዛሬ የሆነ ቀናት ገብቶብን እንድንጸልይ ነው። ስምዖን ላይ የምታይበት ይሄ ነው።
ትጋት ነው የምታይበት። ላዩ ላይ የወንበዴነት መንፈስ አታይበትም። ጽድቅን ነው የምታይበት። ሲተካ ነው የምታየው። ናዝሬቱ ጌታ በኢየሱስ ስም ዛሬ ቀን አሮጌው መታወቂያችን በመንፈስ ቅዱስ ኃይል የተቀደደ ይሁን። ያው ጌታ ምስክር ዛሬ ልብስን አውልቃለሁ ይለኛል ጌታ። እኔን ነው የሚቀይረኝ የሚል ሰው ይጮህና በደንብ አሜን ይበለይታል። ምን አይነት ሽማግሌ ነው! ደስ የሚል ጽድቅን ታነብበታል፣ ትጋትን ታነብበታል። ድሮ የሙሉ ወንጌል ሽማግሌ አይተህ ታውቀዋለህ። አገልጋዩን አይተህ ነው የምታውቀው። ሳያወራ እላዩ ላይ የሆነ የሚነበብ ነገር አለ። ያው ጌታ ምስክር እኮ ነው። አንድ ሽማግሌ ሲመጣ አራት ሰው ነው ከወንበሩ ብድግ ብሎ ታነብበታል። አንደበቱ የከበደ ነው፣ ሁለንተናው የከበደ ነው። አታይበታል የአምላኬን ጠረን። ዛሬ ቀዶ ይጣልልኝ የሚል ሰው ይጮና አሜን ይበለኝ በደም። እግዚአብሔር አምላክ ከላይ ሆኖ ሲያየው ይሄ ሰው ጻድቅ ነው፣ ትጉ ነው። መንፈስ ቅዱስ መጣና እዚህ ሰው ላይ እቀመጣለሁ አለ። ያኔ እኮ ገና መንፈስ አልወረደም። ያን ጊዜ በካህናትና በነገስታት ላይ ነበር መንፈስ የሚመጣው። ይሄ ሰው ግን የልዑሉን መንፈስ የሚጋብዝ ሕይወት ነው ያለው ላዩ ላይ። እዚህ ሰው ላይማ አድርበታለሁ አለ። ናጋስታታ ያካ እኔ ላይ ይቀመጣል የሚል ሰው ይጮና አሜን ይበለይታ። መንፈሱን የሚጋብዝ ሕይወት ስሙኝ። የጌታ መንፈስ ላዩ ላይ አድሮበት ነበር ይላል። ሳሉት ሰውየው ዝም ብላችሁ ስምዖንን ሳለው እስቲ ስታየው ጻድቅ ነው፣ ትጉ ነው። ደግሞም የጌታ መንፈስ ላዩ ላይ ማለት የሚታይ ነው። ታይበታል፣ ተቀምጦበት። ሰው ብቻ አይደለም፣ የሆነ ኮቱን ብቻ ያንጠለጠለ የሚሄድ አይደል። ታይበታል። የአባቴ መንፈስ ይታይብህ በሉት። ያጠገባችሁ ያለው ሰው የአባቴ መንፈስ ይታይብህ። እጆቻችሁ ዘርጉና ይታይብኛል በሉት። ይታይ ግድ የለም ጮሁና በደንብ ይታይብኛል በሉት። በደንብ መንፈስ ያለበት ሰው ነው። ስሙኝ እሺ፣ ቶሎ ልና ይሄ የተቀመጠበት መንፈስ ስምዖንን ምን አረገው ካልከኝ ያረገው ነገር አለ። ትጉ ነው፣ ጻድቅ ነው፣ መንፈስ አለበት። ይሄ የተቀመጠበት መንፈስ አንድ ነገር አድርጎታል። ምን? ለእስራኤል መጽናናት የሚያመጣውን መሲህ ሳላየው ሳላቅፈው አልሞትም። ስምዖን አቤት፣ ምን ተገልጦልሃል? አንድ ነገር። ምን? ኢየሱስን አየዋለሁ። ሲጮና አየዋለሁ በሉ ዛሬ ጋር ስሙኝ። ስምዖን አቤት፣ የበራልህ ነገር አለ። አዎ የበራልህ ነገር ምንድነው? የበራል ኢየሱስን አቅፈዋለሁ። ማን ነው ኢየሱስ? ለእስራኤል መጽናናት የሚያመጣ መሲሁን። መጽሐፍ ምን ይላል መሰል? በመንፈስም ተረድቶ ይላል። ያኛው ትርጉም ተገልጦለት ይላል። እኔ መርቃቸዋለሁ፣ የአባቴ መንፈስ ላያችሁ ላይ ይምጣ። ስምዖን ላይ አንድ ነገር በርቶለታል፣ አንድ ነገር ተገልጦለታል። ምን? መሲሁን በአይኔ ነው የማየው፣ አቅፈዋለሁ፣ እሰማዋለሁ። ስምዖን በነበረበት ዘመን ይልኝ አይልም። እየሰማችሁኝ ነው? ይልኝ ብሎ መጠየቅ ጥሩ ነው፣ ግን ስምዖን አይልም። ምክንያቱም የጌታ መንፈስ አይኑን ከፍቶለታል። የሚያይ ሰው ነው። መንፈስ ይምጣባችሁ፣ አይናችሁ ይከፈት ዛሬ። አያለው የሚል ሰው ይጮና አሜን ይበለኛ በደም። ዛሬ አንዱን ምን ጸልይበት ሁሉም ምእመን የሚያይ ያርገው እግዚአብሔር። አትስማሙ? ግለጥልን ይልን እያለንማ ዘመናችን አያልቅም። እኔም አየሁ ትላለህ። እጆቻችሁን ዘርጉና እስቲ አያለሁ በሉ። ዛሬ ቀን በሉ የእግዚአብሔር መንፈስ ላይ ይመጣል፣
አያለው። ስሙኝ ወዳጆች፣ በፊት ጉባኤያችን የቆያችሁ ታውቁታላችሁ። ሁሉም የሚያይ ነበር። አንዱ እዛ ጋር አየው ይላል፣ ሌላኛው እዛ ጋር አየው ይላል። አይኑ የተከፈተለት ጉባኤ ነው። አንዱ በልሳን ይናገራል፣ ሌላኛው በልሳን ይተረጉማል። ዛሬ ያ ጉባኤ ያ ጠረን እግዚአብሔር በዚህ ቤት ቢመልስ፣ እጆቻችሁን ዘርጉና ዛሬ በሉ እስቲ የአባቴ መንፈስ ላይ ይመጣል፣ አየዋለሁ። ተገልጦለት ነበረ። ምን የመጣበት መንፈስ የሚገልጥ መንፈስ ነው። ልመርቃ ዛሬ ልመርቅ። እግዚአብሔር አምላክ አይኖቻችሁን ይክፈተው። ታያላችሁ እየተባለ በእውነት አስኮ ቢሆን እንደዚህ አሜናት። እጆቻችሁን ዘርጉና በደንብ እስቲ አሜን በሉ። ዛሬ አንድ መንፈስ ይምጣብን አይናችንን የሚከፍት ኃጢአት መጥቶ የማይደበቅበት፣ አውሬው መጥቶ የማይደበቅበት፣ ስለ ልጅ የምታይበት፣ ስለ ሀገር የምታይበት። ባካችሁ እጆቻችሁ ዘርጋችሁ ዛሬ አይኔን ይከፍተዋል በሉ። አይኔን ይከፍተዋል ዛሬ። ተስማማላችሁ? እኔ መርቃችኋለሁ። አይናችሁ የተከፈተ ይሆን። ተገልጦለት ነበር። ምን የእስራኤል መጽናናት የሚያመጣውን መሲሁን አየዋል። ምን አይነት ጀግንነት መንፈስ ነው! አርጅታል እኮ አይ ሳላቅፈው ሞተና ላይ ማን ነገረ? መንፈስ ገለጠልኝ። ቢበዙ እዚህ ቤት መንፈስ አሳየኝ የሚሉ፣ መንፈስ ገለጠልኝ የሚሉ፣ መንፈስ አበራልኝ የሚሉ እኔ ነኝ የሚል ጮህ አሜን ይበለኝ ዛሬ በኢየሱስ። አረ ያረጀው ነው ላርጅ ያወራኝ ነገር አለ፣ የነገረኝ ነገር አለ። ማን የነገረ? መንፈስ። እኔ እንደዚህ ጉባኤ ነኝ ናፈቀኝ። አወራኝ የሚሉ፣ ነገረኝ የሚሉ፣ አሳየኝ የሚሉ ናስታጋባርታንያ ዛሬ ቀን አይኖቻችሁ የተከፈተ ይሆን። እጆቻችሁ ዘርጉና ያሳየኛል በሉ ሲዛር የናፈቀው ሰው አለ ማየትን። ስምዖን እኔ አይቻለሁ ይላቸው። ምንድነው ያየኸው? ለእስራኤል መጽናናት የሚያመጣውን መሲሁን እሱን አይቼ አቅፌው ስሜው ነው ከዚህ ምድር መለቀው ይላል። እምጠብቀው ይሄ ነው። አዎ የጓጓለት ይሄ ነው። አዎ ሕይወትህን በጽድቅ ሕይወትህን በትጋት ያሳለፍከው ለዚህ ነው። አዎ ለምን? መሲሁን ባይኔ አየዋለሁ። የማይዋሽ ነው የነገረኝ፣ የገለጠልኝ የማይዋሽ መንፈስ ቅዱስ ነው። ታቅፈዋለህ ብሎኛል። ስሙኝ ወዳጆቼ፣ ስምዖን ላይ እላዩ ላይ የተቀመጠበት መንፈስ የሚያሳይና የሚገልጥ መንፈስ ነው። ሁለተኛው ምን አረገው ካላችሁ፣ በመንፈስም ተነድቶ ወደ ቤተ መቅደስ ወጣ ይላል። ሌላው ይህ መንፈስ እላዩ ላይ የመጣበት መንፈስ ይመራው ነበር። አሜን አትሉ? እግሩ መነሳ ስለቻለ ወይም መንዳት ስለቻለ ወይም ታክሲ ውስጥ መግባት ስለቻለ አይደለም የሚንቀሳቀስ፣ ይነዳዋል። ውጣ ሲለው ነው የሚወጣው፣ ግባ ሲለው ነው የሚገባው፣ ተቀመጥ ሲለው ነው የሚቀመጠው። ዛሬ ቀን መርቃለሁ፣ በመንፈስ የሚመሩ ኃያላን እዚህ ቤት ይወለዱ። እጆቻችሁ ዘርጉና ይመራኛል በሉ እስቲ። ይመራኛል። በቃ እምናይ ቢያረገን ዛሬ የሚመራን ሰዎች ብንሆን ይሄ ጉጉቴ ነው። በቃ ነገረኝ፣ ሂድ አለኝ፣ ቁጭ በል አለኝ፣ ተነሳ አለኝ፣ እዛ ሰፈር ሂድ አለኝ፣ እዛ ሰፈር ና አለኝ የሚሉ ሰዎች፣ የሚመሩ ሰዎች፣ ልዑሉ ላይ ያላደጉ፣ ጌታ ላይ ያላደጉ ዛሬ ምራኝ የሚሉ እዚህ ቤት በኢየሱስ ስም ይወለዱ። እጆቻችሁን ዘርጉና ይመራኛል በለሱ። ይመራኛል፣ ይመልስልን። በፊት አንድ ነገር እንኳን እናደርግም ነበር ሳይነግረን
ሳያወራን ሳይመራን ምንም አናረግም። አሁን ዝም ብሎ ይሄ መንፈስ ዛሬ የተሰበረ ይሆን በኢየሱስ ስም። ለኔ የሚያቀልኝ እግዚአብሔር ነው የሚል ጮ አሜን ይበለኝ። በደም ይምራን፣ እንደ ቀድሞ ይምራን፣ እንፍቀድለት። እኔ እግዚአብሔር ላይ አላደኩም ዛሬም ይመራኛል የሚል ሰው ጮ በደንብ አሜን 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 ይበለኝ። ይምራን ዛሬ ቀን አሜን ይምራን። አሁን አንድ መንፈስ እንድንጠማ እፈልጋለሁ፣ የሚመራ መንፈስ። አሜን። እጆቻችሁን ከፍ አድርጉ። ጌታ ሆይ በሉት፣ ዛሬ ቀን ና ምራኝ፣ እመራልሃለሁ። በመንፈስ ተነድቶ ይላል። በመንፈስ የሚገለጥለት ነው። በመንፈስ የሚመራ ሰው ነው። ሌላው ምን ይላል? የእስራኤልን መጽናናት ይጠባበቅ ነበር ይላል። እኔ በጣም ነው የሚገርመኝ። እችን ነገር በደንብ ስሙ። ይህ ሰው መንፈስ የገለጠለት አንድ ነገር አለ። ለእስራኤል መጽናናት የሚያመጣውን መሲውን ታየዋል። እሺ፣ ይሄ ከገለጠለት በኋላ ግን ሁል ጊዜ ይጠባበቃል። የመጠባበቅ መንፈስ ነው ያለው። ጠዋትም ቀንም ህይወቱ መጠባበቅ። ምንድነው የምጠብቀው? የእስራኤልን መጽናናት። መቼ ነው የሚሆነው? አላቅም፣ ግን በጽድቅ ግን በትጋት እጠብቀዋል። በጣም የሚገርማችሁ ይሄ ሰው የተጠባበቀው አይቶት አቅፎት ለሚሰናበተው ለሚሞተው ነው። ኢየሱስ ዳግም ይመጣል። በትጋት በጽድቅ የምንጠብቅበትን መንፈስ ይጨምርልን። አቀፈው፣ ሳመው። ከዛ በኋላ ምን አለ? ባሪያህን በሰላም አሰናብተው። ሰው የዚህን ያህል አቅፎ ለሚሰናበተው የዚህን ያህል ይጠብቃል። ሰው የዚህን ያህል ይተጋል። የዚህን ያህል በጽድቅ ይወጣል። ኢየሱስ ዳግም ይመጣል። በጽድቅ ጠብቀው፣ በትጋት ጠብቀው። ኢየሱስ ይመጣል የሚል ሰው ይጮህና አሜን ይበል። እስቲ ማራናታ በሉ። ጮህና ማራ። ኢየሱስ ይመጣል። ይሄ ዳግም ምጽአቱ ነው። የመጀመሪያ ምጽአቱ የዚህን ያህል ተጋለት። የሆነ አሁን የሚመጣው አቅፈው የሚሰናበት አይደለም። ለዘላለም አብረው ለምትኖረው ባካችሁ አጨብጭቡና ኢየሱስ ይመጣል በለው። ኢየሱስ ስሙኝ ወዳጆቼ፣ አቅፎት ስሞት ለሚሰናበተው የዛን ያህል ደከመ፣ የዛን ያህል ተጋ። አሁን እኮ አብረው ልትኖረው እኮ ነው። ሲቀልልን እንበል፣ ሸክማችንን እናንሳ። ህይወት እዚህ ላይ ያበቃል። ዳግም ኢየሱስ ይመጣል። ትጋት ላይ ያግኝ፣ ጽድቅ ላይ ያግኝ። ዛሬ ጌታዬን እያወራኝ ነው ያለው። ይመጣል፣ አልቀረም፣ እሱ አይቀርም። እሱ ዝም ብለን ጥብቅ ስንል የቀረ ይመስል። ባካችሁ ጮህና እዚህ አየሩ ላይ አውጁ። ኢየሱስ ይመጣል በሉ። ስምዖን ማለት እስቲ ሳሉት በመንፈስ ተነድቶ ይላል። እዚህ ጋር ስሙኝ፣ በመንፈስ ተነድቶ ወደ ቤተ መቅደስ ወጣ ይላል። ማለት ልቡ ላይ አንድ ጥያቄ ነው ያለው። የእስራኤል መጽናናትን አየዋለሁ፣ እሺ ይሄን ነው የምጠብቀው እያለ መንፈስ እላዩ ላይ መጣና ወደ ቤተ መቅደስ ውጣ አለ። ኢየሱስም ይንዳኝ የሚል ሰው ይጮህና አሜን ይበለኝ። እዚህ ዛሬ እንዴት ደስ ይላል። በምን ቃል ላስረዳችሁ? በቃ ቢመራን ጌታ፣ በቃ ቢመራ ነዳው። ሲገባ ቤተ መቅደስ ውስጥ ገባ። እግዚአብሔር ደግሞ የተጠባበቀውን ሰው ያውቃል፣ ሚተጋውን ሰው ያውቃል፣ በጽድቅ የሚወጣውን ሰው ያውቃል። ወዲያውኑ እግዚአብሔር ደግሞ ወደ ማርያምና ዮሴፍ ላይ አንድ ሐሳብ አመጣ። ያኮ ወደ ቤተ መቅደስ ወጥቷል፣ እግዚአብሔር ነድቶት። እነዚህ ሰዎች ላይ አሁን ሂደን እስቲ የመንጻት ፕሮግራም እናድርግ ብለው ወደ ቤተ መቅደስ ሲሄዱ ጌታ እግዚአብሔር አገናኛቸው። ልክ በመንፈስ ስትነዳ እግዚአብሔር ካወራህ ኪዳር ጋር ያገናኛል። ያገናኘኛል የሚል ሰው ጮህ አሜን ይበለስ። ይዘውት ብላቴና ኢየሱስን ወደ ቤተ መቅደስ ሲገቡ ስምዖን በመንፈስ ተነድቶ ሲገባ እኩል ተገናኙ።
በጣም የሚገርማችሁ የሚያይ ሰው በመንፈስ የሚመራ ሰው አይሸወድም። ማአት ሕፃናት ቤተ መቅደስ ላይ ሞልተውታል። ግን ይሄ ሰውዬ መንፈስ አለበት። ባካችሁ ጩሁና አልስትም በሉ እስቲ። ይገባችሁ ነው ወዳጆች? እጆቻችሁን ዘርጉና እስቲ አልስትም በሉ። ተገናኙ። ማአት ሕፃን እኮ አለ ተመሳሳይ ቁርጥ ያላችሁ፣ ተመሳሳይ እድሜ ያላችሁ። ይሄ ነው ብሎ ጥያቄ ውስጥ አልገባም። እምጠብቀው ይሄኛው ነው አለ። ናስታጋባሪያካ እግዚአብሔር ያስወርሰኛል የሚል አሜን ይበላል። ኢየሱስ ምስቲ ጮሁና በደንብ አሜን በሉ ዛሬ። ያዘው እንዴት ለየው አለበታ ማለት ይሄ ነው እኮ አላሉት። ምንም እኮ አላወሩት። ይሄ ነው አምጡልኛል። አቀፈው ይላል። በል አለ አሁን ባሪያህን በሰላም አሰናብት። የቆየሁት ለዚህ ነው። ለማን? ለኢየሱስ። ላቅፈው ነው የቆየሁት፣ ልጨብጠው ነው ያየሁት። አሁን አሰናብተኝ። የኑሮ ትርጉም ምጽአቱ ጋር የሚያጣብቅ የጌታዬ መንፈስ ላያችሁ ላይ ይግባ ዛሬ። ስሙኝ ወዳጅ፣ አቀፈውና አሁን አሰናብተው። የቆየሁለት የተጠባበቅኩት የተጋው ይሄን ጌታዬ ላቅፈው ነው። አቀፈው። በጣም የሚገርማችሁ እላዩ ላይ የተቀመጠው መንፈስ መምራት ብቻ አይደለም፣ መጠባበቅ ብቻ አይደለም፣ መግለጥ ብቻ አይደለም። ለካ ሌላ መንፈስ እላዩ ላይ ተቀምጧል። ምን ካልከኝ የሚያናግር መንፈስ። ባካችሁ ጮሁና ያስተነብየኛል በሉ እስቲ። እስቲ ዛሬ በሉ የጌታዬ መንፈስ ላይ ይመጣል፣ ይገልጥልኛል። የጌታዬ መንፈስ ላይ ይመጣል፣ ይመራኛል። የጌታዬ መንፈስ ላይ ይመጣል፣ ያናግረኛል። ምን አረገ? ወዲያውኑ ካቀፈው በኋላ መተንበይ ጀመረ። ይሄ አለ ኢየሱስን ይዞ ለብዙዎች መነሳትና መውደቅ ምክንያት ይሆናል። ትንቢት በኢየሱስ ስም ትንቢትን መናገርን አትናቁ ይላል። እኔ መርቃችኋለሁ። ዛሬ ቀን የሚያስተነብይ መንፈስ ላያችሁ ላይ ይግባ። እጆቻችሁን ዘርጉና ያናግረኛል በሉት። ያናግረኛል። ይሄ ለብዙዎች መነሳትና መውደቅ ምክንያት ይሆናል። ዞር አለና ወደ ማርያም ባንቺ ደግሞ ሰይፍ ያልፋል። ያስተነብየው ጀመር። እኔ አንድ ነገር እንጸልያለን። እዚህ ቤት የሚናገሩ ሰዎች ይወለዱ። ተናገርልኝ የሚሉ ሳይሆን ያናግረኛል የሚል አሜን ይበለኝ። ሶስት ጸሎት ነው የምንጸልየው። እግዚአብሔር ዛሬ ለዚህ ጉባኤ ናገረኝ። አንደኛው የእግዚአብሔር መንፈስ ይምራል። የእግዚአብሔር መንፈስ ያናግረን። ዝም ብሎ መውጣትን ያቆም። ሁላችሁም አይናችሁን ጨፍኑ።